ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደረጉን ስለ አጋርነታችሁ እጅግ አድርገን አመስጋኞች ነን። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከአንድ ወር በላይ በሶስት አዘጋጅ ሀገራት በርከት ያሉ ጨዋታዎችን በአሜሪካ ብዙ ዝግብ ያለው ብዙ በቴክኖሎጂ የታገዘ ከዳኝነት ጋር በተያያዘ ብዙ ጥያቄ የተነሳበት ደጋፊዎች ሀገራቸውን ይመለከቱ ዘንድ ከአሜሪካ ኤርፖርቶች የተባረሩበት ተጫዋቾች ወደ አንዳንድ ሀገራት እንዳይጓዙም ተከልክለው ብሔራዊ ቡድኖቻቸውን በቴሌቪዥን መስኮት ሲከታተሉ የከረሙበት የዓለም ዋንጫ በስፔን ድል አድራጊነት ተጠናቋል። ጨዋታው በጣም አነጋጋሪና በብዙ መንገድ ሲጠበቅ ነበረ። ቃል ስፖርት ዩቲዩብ ቻናል ይህን የፍጻሜ ጨዋታ ለየት ባለ መንገድ ለእናንተ ውድ አድማጮቻችን እናደርሳችኋለን። እናንተ ደግሞ ስሜታችሁን እያጋራችሁን ሀሳብ አስተያየታችሁን እየጻፋችሁልን አብራችሁን ቆዩን። እንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ጨምሮ በርካታ ያሉ የዝውውር ጉዳዮችን እናካፍላቸዋለን። ወደ ቤተሰቦቻችን የፕሪሚየር ሊግ ታላላቅ ክለቦች ወቅታዊ መረጃዎችን ጨምሮ በዝውውር መስኮቱ አሁን እንቅስቃሴዎችን እናነሳለን። በተለይም ከዚህ በኋላ የዝውውር መስኮቱ በስፋት እንቅስቃሴዎች ይኖራሉ። የዓለም ዋንጫን መጠናቀቅ ተከትሎ ጉዳዮችን በስፋት እናጠራቸዋለን። ቼልሲ ቤት ከዝውውር ጉዳይ ጋር በተያያዘ ሰፋ ያለ መረጃ ይዘናል። የሊቨርፑልን የቡድን ዜና ጨምሮ ተጨማሪ መረጃዎችን እናካፍላቸዋለን። በአርሰናል የዝውውር ጉዳይ ላይ በተለይም የአጥቂ ስፍራ እና የአርሰናልን ፖሊሲ የተመለከተ ልዩ ጥንቅር ይዘናል። የማንቸስተር ዩናይትዱን አለቃ የማንቸስተር ዩናይትድ የክንፍ አጥቂ ጉዳይ ከግብ ጠባቂ እስከ አጥቂ በዩናይትድም ዝውውር ጉዳይ መረጃ ይዘናል። ቃል ስፖርት ላይ ናችሁ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ምሽታችሁ የዓለም ዋንጫ ጉዟችሁ እንዴት ነበረ? አጋሩን። በድጋሜ መልካም ቆይታ ተመኘን። የዓለም ዋንጫ በስፔን ድል አድራጊነት ተጠናቋል። ከአንድ ወር በላይ ሲደረግ የነበረውም የዓለም ዋንጫ በሶስት አዘጋጅ ሀገራት አንድ ሻምፒዮን ስፔን ሆናለች። የፍጻሜ መርሃ ግብሩ በስፔንና በአርጀንቲና መካከል ነበር የተካሄደው። በብዙ መንገድ ጨዋታው ይጠበቅ ነበረ። በሁለቱ ብሔራዊ ቡድኖች ወቅታዊ ጥራት የደረሱበት መንገድ ፍጻሜ በግማሽ ፍጻሜ ረቷቸው ሁለት ብሔራዊ ቡድኖች ጥራት በራሱ የፍጻሜ ጨዋታ ከፍ ባለ መንገድ ይጠበቅ ነበረ። በእርግጥ የተጠበቀው ያክል ነበር ወይ መደበኛው 90 ደቂቃ የሚለው? እንደ ሁሉም የእግር ኳስ ቤተሰብ ስሜቱ ከፍ ዝቅ ይብልም። ስፔን ድል ስታረግ ፌራን ቶሬስ 106ኛው ደቂቃ ላይ ድል የማድረጊያዋን ግብ አስቆጥሯል። ስፔን ለሁለተኛ ጊዜ የዓለም ሻምፒዮን ሆናለች። ስፔን ከ16 ዓመት በኋላ በታሪክ ለሁለተኛ ጊዜ ነው የዓለም ዋንጫን ድል ያደረገችው። በዚህ መሰረት ስፔን ሻምፒዮን፣ አርጀንቲና ሁለተኛ፣ እንግሊዝ ሶስተኛ በሆን የ2006 የዓለም ዋንጫን ደረጃ ሰንጠረዥ ከ1 እስከ 3 ማጠናቀቅም እንዲሁ ችለዋል። ምናልባት ጨዋታው ላይ ሊነሱ የሚገቡ የሆነ የጨዋታው ተርኒንግ ፖይንቶች ነበሩ። ጎሏን ያስቆጠረው ፌራን ቶሬስ 106ኛው ደቂቃ ላይ ነው። ከኒኮ ዊሊያምስ ያገኛትን ኳስ 106ኛው ደቂቃ ላይ እቺ ግብ ከመቆጠሯ በፊት ኒኮ ዊሊያምስ 97ኛው ደቂቃ ላይ ግብ ተሽሮበታል። 114ኛው ደቂቃ ላይ ፌራን ቶሬስ ራሱ ተጨማሪ ግብ ተሽሮበታል። ሌላው በአርጀንቲና ብሔራዊ ቡድን በኩል ሊነሳ የሚገባው ነገር የቢጫ ካርዱ ብዛት ነው። ውድ ቤተሰቦቻችን ስፔን አንድም ቢጫ ካርድ በጨዋታው ሳትመለከት፣ አርጀንቲና 5 ቢጫ ካርድ፣ አንድ ቀይ ካርድ በመደበኛ ደቂቃ፣ ተጨማሪ አንድ ቀይ ካርድ ጨዋታ ካለቀ በኋላ አርጀንቲና ተጫዋች ተመልክተዋል። ፓራዴስ ካልተሳሳትኩኝ የጨዋታው ተርኒንግ ፖይንት ነበር ማለት ይቻላል። የኤንዞ ፈርናንዴዝ ሁለተኛ ቢጫ ካርድ 93ኛው ደቂቃ ላይ፣ ሌሳንድሮ ማርቲኔዝ 44ኛው ደቂቃ ላይ ተጎድቶ ወጣ። ክርስቲያን ሮሜሮም 70ኛው ደቂቃ ላይ ተጎድቶ ወጣ። ይሄ በአርጀንቲናና በስፔን ጨዋታ የነበሩ የጨዋታውን መልክ የቀየሩ አጋጣሚዎች ናቸው ማለት ይቻላል። ምናልባት በኦፕታ ቁጥራዊ መረጃ እንኳን ብንመለከተው ጨዋታውን ስፔን 1-0 ድል ስታደረግ ግብ የማስቆጠር ንጻሬ ስፔን በጣም የተሻለች ነበረች። 1.94 ግብ የማስቆጠር ንጻሬ ነበራት። ያ ማለት 2 ጎሎችን የማስቆጠር ንጻሬ ነበራት ስፔን። አርጀንቲና 0 ጎል ነው ያላትም፣ በጨዋታው ምንም አላስቆጠረችም። የማስቆጠር ንጻሬውም 0.2 ነው፣ ኦልሞስት 0 ነው። አርጀንቲና የሜዳው ሶስተኛ ክፍል ላይ የለችም ነበር ማለት ይቻላል። ለአብነት ያክል ስፔን 20 ሙከራ ስትሞክር አርጀንቲና 2 ነው የሞከረችው። ስፔን 12 ኢላማውን የጠበቀ ሙከራ አላት። አርጀንቲና በጨዋታው 1 ኢላማውን የጠበቀ ሙከራ አላደረገችም። ስፔን ጨዋታውን 65 በመቶ የኳስ ቁጥጥር ነበራት። አርጀንቲና 35 በመቶ ብቻ ነው የኳስ ቁጥጥር የነበራት።
ሁሉ ነገር በስፔን ቁጥጥር ስር ነበር ማለት ይቻላል። በነገራችን ለውድ ቤተሰቦቻችን በጣም አስገራሚ መረጃ፣ በመደበኛው 90 ደቂቃ አርጀንቲና አንድም ኢላማውን የጠበቀ ሙከራ አላደረገችም። አንድም የግብ ዕድል አልፈጠረችም። ግብ የማስቆጠር ነጻሪዋም 0 ነው። ወደ ተጨማሪ ደቂቃ ያመሩት ደግሞ በ10 ተጫዋች ነበረ። ግን በመደበኛው 90 ደቂቃ አርጀንቲና ነበረች ለማለት እጅግ በጣም የሚቸግር አይነት እንቅስቃሴ ነበረ። የስፔን ብሔራዊ ቡድን ጉዞ ግን በአጋጣሚ ወይም ድንገቴ አይደለም። ውድ ቤተሰቦቻችን ስፔን ባለፉት 38 ጨዋታ በሁሉም መድረኮች ሽንፈት የሚባል ነገር ያልቀመሰች ብሔራዊ ቡድን ናት። 29ኙን ድል አድርጋለች፣ 9 ጨዋታ ንባቻ ውጤት አጠናቃለች እና የስፔን ጉዞ ቀላል ተብሎ የሚነገር አይደለም። 38 ጨዋታ ለመሸነፍ ምናልባት በእግር ኳስ ታሪክ በአንድ ብሔራዊ ቡድን የተያዘ ትልቁ ሪከርድም ይሄው የስፔን ነው። 38 ጨዋታን ያለመሸነፍ ጉዞ። የጣሊያን 37 ወደ ሁለተኛ ዝቅ ብለዋል። ስፔን ራሷ ከዚህ በፊት በ2007 እስከ 2009 ያለመሸነፍ ጉዞዋ በሶስተኛ ደረጃ ተቀምጦላታል። 1994 እስከ 1997 ያለመሸነፍ ጉዞ ጨዋታ 31፣ ይሄም አራተኛ የስፔን ሪከርድ ነውና የስፔን ብቃት ጥርት ያለ የተረጋገጠ መሆኑ እንዲሁ በዚሁ ማስረጃ ማቅረብ ይቻላል። ሊዮኔል ስካሎኒ ትላንትና ስቅስቅ ብለው ያለቀሱ፣ ጨዋታው ሲያለቅ ብቻ አይደለም በጋዜጣዊ መግለጫም ጭምር በጣም ስሜታዊ ሆኖ ነበረ ከጋጠማቸው ሽንፈት በኋላ። ሊዮኔል ስካሎኒ በነገራችን ላይ ከአርጀንቲና ብሔራዊ ቡድን ጋር እንደሚለያዩ ይፋ አድርገዋል። እስከ ጃንዋሪ ቢቆዩ ነው ተብሏል። ስለዚህ አርጀንቲና አዲስ ነገር ያስፈልጋታል። አርጀንቲና ሜሲን ታጣለች። አርጀንቲና የዓለም ሻምፒዮን በቅርቡ ያደረጓትን ሊዮኔል ስካሎኒን ታጣለች። እናም እሳቸው ከአርጀንቲና ብሔራዊ ቡድን ጋር እንግዲህ የመጨረሻ ጥቂት ወራቶችን ያሳልፋሉ ተብሎ ይጠበቃል። እናም እንደ አዲስ ራሴን ማነቃቃት ይጠበቅብኛል ብለዋል። ዋናው ነገር የዚህን ቡድን መንፈስ መጠበቅ ነው። አርጀንቲናውያን በዚህ ቡድን በጣም ደስተኛ ነበሩ ሲሉ ተደምጧል። እሳቸው ምናልባትም ስንብት እንደሚመጣ ካረጋገጡም በኋላ ማለት ነው። በጨዋታው እንግዲህ የጨዋታው ተርኒንግ ፖይንት የሚባለው እንዳልኳችሁ በጨዋታው በተለይ በመደበኛ 90 ደቂቃ አርጀንቲና የስፔን ግብ አካባቢ ዝር አላሉም ማለት ይቻላል። አንድም ኢላማውን የጠበቀ ሙከራ ሳያረጉ፣ አንድም ንጹህ የግብ ዕድል ሳይፈጥሩ፣ ምንም አይነት ግብ ሊሆን የሚችል ጥራት ያለው ሙከራ ሳይሞክሩ ያጠናቀቁት 90 ደቂቃ ከመሆኑም በላይ የኤንዞ ፈርናንዴዝ ቀይ ካርድ ደግሞ የአርጀንቲናን እንደዛ በጣም ያልተጠበቀ የጥራት ጉለት የገጠመውን አርጀንቲና ብዙ ችግር ውስጥ ከቶት ነበረ። ከዛ በኋላ ክርስቲያን ሮሜሮ እንደዚሁ ነው ሌሳንድሮ ማርቲኔስ ተጎድቶ ቡድኑ ወሰብሰብ ወዳለ ችግር ውስጥ ከገባ በኋላ ነበረ ወደ ተጨማሪው 30 ደቂቃ ያመራውና ምናልባት የሊዮኔል አንድሬስ ሜሲን ተአምር ለማየትም መደበኛው 90 ደቂቃ በአርጀንቲና በኩል የጨዋታ እንቅስቃሴያቸው አልፈቀደም ማለት ይቻላል። ጎሉ የ47 ሚሊዮን ስፔናውያን ነው ብሏል። ሀገሩን የዓለም ዋንጫ አሸናፊ ያደረገች ግብ ያስቆጠረው ፌራን ቶሬዝ የተቆጠረው ጎል የህዝባችን ነው ሲል ተደምጧል። ጎሉ የመላው 47 ሚሊዮን ስፔናውያን ነው ያለው ቶሬዝ የኔ ግሌ ብቻም አይደለም ሲል ደስታውን ገልጿል። በዓለም ዋንጫ ትችቶች ማስተናገዱን የገለጸው ፌራን ቶሬዝ ፈጣሪ ጠንክሬ እንድጓዝ ረድቶኛል፣ ውጤቱ ይኸው ሲል ተደምጧል። አሸናፊነቷን ግብ ካስቆጠረ በኋላ በእርግጥ ስፔን እንዲህ አይነት ነገር የማድረግ ልምድ አላት። ላብነት ያክል ከዓለም ዋንጫ 2010 ድል ማግስት ትልቁ መነጋገሪያ የነበረው ብቸኛው ግብ አስቆጣሪ ኢኔሽታ እንደነበረ ይታወቃል። አሁን ደግሞ ፌራን ቶሬዝ ሆኗል። በነገራችን ላይ ፌራን ቶሬዝ በእግር ኳስ ሕይወቱ 115 ጎል፣ 48 አሲስት፣ የዓለም ዋንጫ፣ የአውሮፓ ዋንጫ፣ 2 ፕሪሚየር ሊግ ከሲቲ ጋር፣ 3 ላሊጋን ከባርሴሎና፣ ኮፓ ዴላሬን፣ የስፔን ሱፐር ካፕን 3 ማንሳት የቻለ ተጫዋች ነው እና በጣም ትልቅ ቁጥር ያለውም አጥቂ ነው። ውድ ቤተሰቦቻችን ሊዮኔል ስካሎኒ ከጨዋታው በኋላ እንዲሁም ሊሽ ዴላ ፎንቴ ከጨዋታው በኋላ የሰጧቸውን ጋዜጣዊ መግለጫዎች እንመለከታቸው። የሊዮኔል ስካሎኒን እናስቀድም። በውጤቱ አዝነናል፣ ያለንን ሁሉ ግን ሰጥተን ነበር ብለዋል። አሰልጣኝ ሊዮኔል ስካሎኒ ከምሽቱ የዓለም ዋንጫ ፍጻሜ ሽንፈት በኋላ በተመዘገበ ውጤት አዝነናል ሲሉ ተደምጠዋል። ተከታታይ የዓለም ዋንጫ ፍጻሜ የደረሱት የቡድኑ አባላት ምስጋና ይገባቸዋል ያሉት ሊዮኔል ስካሎኒ እስከ መጨረሻው ድረስ ተፎካክረናል ሲሉ ተደምጠዋል። ምስጋና ለደጋፊዎቻችንና ለተጫዋቾቻችን ያለን ሁሉ ሰጥተናል፣ ከሽንፈታችን ቀና ብለን ዳግም ታዩናላችሁም ሲሉ ተደምጠዋል። አሰልጣኝ ሊዮኔል ስካሎኒ ከአርጀንቲና ብሔራዊ ቡድን ሽንፈት በኋላ ያው እንዳልኳችሁ የእሳቸው ቆይታ በጣም ሄደ ከተባለ ምናልባት እስከ ጃንዋሪ ሊሆን የሚችልበት በጣም ሰፊ እድል እንዳለ፣ ከዛ በኋላ ግን እሳቸው ከብሔራዊ ቡድን ሊለቁ የሚችሉበት እድል
ኦልሞስት እንዳለ አረጋግጠዋል። ከዛ ውጪ ሊዮኔል አንድሬስ ሜሲን የሚያጣ ብሔራዊ ቡድን እንደሆነ ይታወቃል። ጨዋታው አስቀድሞ ማለቅ ነበረበት የሚሉ ሉዊስ ዴላፎንቴ ናቸው። አሰልጣኝ ሉዊስ ዴላፎንቴ ከጨዋታው በኋላ በሰጡት አስተያየት ጨዋታው ቀድሞ ማለቅ እንደነበረበት ገልጸዋል። አሰልጣኙ ኤሜኒያሎ ማርቲኔስ የአርጀንቲናው ግብ ጠባቂ ያዳናቸው ኳሶች ጨዋታው እንዲረዝም አድርገውብናል እንጂ ጨዋታው አስቀድሞ ማለቅ ነበረበት ይላሉ እሳቸው። አሰልጣኙ በተመዘገበ ውጤት ቡድናቸውን ሲያወድሱ በዚህ ትልቅ እድል እኮራለሁ፣ በዚህ ትውልድም በጣም እኮራለሁ ብለዋል። 65 ዓመት ከ29 ቀናቸው ነው ይህን ዋንጫ ሲያነሱ። ሉዊስ ዴላፎንቴ በዓለም ዋንጫ ታሪክ አንጋፋው ሰው ናቸው። ዋንጫውን ከፍ ማድረግ የቻሉና በእድሜ ትልቁ ሰው ሆነዋል። ትላንትና የስፔኑ ጠቅላይ ሚኒስትር የስፔኑ ንጉስ በተገኙበት የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ በተገኙበት ሀገራቸውን ሻምፒዮን ያደረጉ ሰው ናቸው። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ የዓለም ዋንጫ ድሉን ተከትሎ የደስታ መልእክት አስተላልፈዋል። እኛ የዓለም ሻምፒዮኖች ነን ሲሉ ጠቅላይ ሚኒስትር ፔድሮ ሳንቼዝ በማህበራዊ ትስስር ገጻቸውም ደስታቸውን አስፍረዋል። ብሔራዊ ቡድናችን ድንቅ ነው ያሉት ጠቅላይ ሚኒስትሩ ቡድኑንም እንዲሁ አመስግነዋል። ስፔን በዓለም ዋንጫ ታሪክ አነስተኛ ግብ አስተናግዳ ማለት ነው ዋንጫውን ያሸነፈች የመጀመሪያው ሀገር ናት። ያ ብቻ አይደለም። በነገራችን ላይ በዚህ ዓለም ዋንጫ ስፔን አንድ ደቂቃ አልተመራችም። ይህም ለየት ያለ ያደርጋታል። እሳቸውም ይቀጥላሉ። ፍጻሜ መጫወት ሳይሆን ማሸነፍ ነው ያለብን ብለዋል። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼስ ፍጻሜ ጨዋታን መሳተፍ ሳይሆን ዋና ፍላጎታችን የነበረው ዋንጫው ነው ብለዋል። ከጨዋታውን በፊት በነገራችን ላይ ቃለመጠይቅ ሲሰጡ ጠቅላይ ሚኒስትሩ ይህንኑም አረጋግጠው ነበረም። አሁን ሀገራቸው ድል አድርጋለች። ለእነኚህ ስፔናውያን ጠቅላይ ሚኒስትሩ መንግስታዊ አቀባበል፣ ንጉሱ ደግሞ ንጉሳዊ አቀባበል ለዚህ ብሔራዊ ቡድን ያደርጋሉም ተብሎ እንደዚሁ ይጠበቃል። ሮድሪ በጉዳት የከረመ በማንቸስተር ሲቲ ቤት ነገሮች ክብድ ያሉት ሰው ነበረ። ሮድሪ ግን ታሪኩ ተቀይሯል። አሁን ወደ ቤተሰቦቻችን ታሪኬ በወጣት ተጫዋቾች እንደ ምሳሌ እንደሚወሰድ ተስፋ አደርጋለሁ። በሙያ ውድቀት ቢያጋጥምህም ነገር ግን አንድ ቀን ትነሳለህ። አሁን የኔ ጊዜ ነው ብሏል። ሮድሪ ማለት ከ7 ተጫዋቾች አንዱ ነው። የባሎንዶር የሻምፒዮንስ ሊግና የዓለም አቀፍ አህጉራዊ ዋንጫዎችን ያሸነፈ ፍራንዝ ቤከነባወር፣ ገርድ ሙለር፣ ዚነዲን ዚዳን፣ ሪቫልዶ፣ ሮናልዶ ናዛሪዮ ዴሌማ፣ ሊዮኔል አንድሬስ ሜሲ ካልነ በኋላ ሮድሪ የሚባል 7ኛ ሰው እናገኛለን። ሁሉንም ነገር ያሳካ ሰው ማለት ይቻላል። የሮድሪ የማንቸስተር ሲቲ የተጠናቀቀ ውድድር ዓመት ምን ያህል በጉዳት የተሰቃየበት እንደነበረ ይታወቃል። በተለይም የባሎንዶሩን ሽልማት ካገኘ በኋላ እንዴት ለሱ ነገሮች ፈታኝ እንደነበሩ የሚዘነጋ አይደለም። አሁን ግን ሮድሪ ወጣቶች የሚማሩበት ታሪክን ጽፍ ያለው ሲል ተደምጧል። ወጣቶቹን በዛው እናንሳቸው። ላሚን ያማልን 57 ጨዋታን 25 ጎሎችን 20 አሲስቶችን 45 የግብ አስተዋጽኦ ነበረው በግሉ በዚህ ውድድር ዓመት። አሁን የዋንጫ መደርደሪያው ላይ ላሊጋም የስፔን ሱፐር ካፕ የዓለም ዋንጫን በዚህ ሲዝን ጨምሯል። የላሊጋ የዓመቱ ምርጥ ወጣት ተጫዋች ነው፣ የዓመቱ ምርጥ ተጫዋች ነው እንዳይረሳ። ላሚን ያማል በ19 ዓመቱ የዓለም ዋንጫን አሳክቷል። ከ2 ዓመት በፊት በ17 ዓመቱ የአውሮፓን ዋንጫ አሳክቶ እንደነበረ ይታወቃል። የጀርመኑን የአውሮፓ ዋንጫ ሊዮኔል አንድሬስ ሜሲ እና ክርስቲያኖ ሮናልዶ በዚህ ዓለም ዋንጫ አግኝቷቸዋል። በተቃራኒው ሁለቱንም ረቷቸዋል። ሮናልዶንም ረቶ ከዓለም ዋንጫ ውጭ ሆነዋል። በስፔን ተሸንፈው የሜሲን ሀገር አርጀንቲና ደግሞ በፍጻሜ አገኝቶ አሸንፏልና ምናልባት አልጋ ወራሻቸው ይሆናል የተባለው ሰው በትክክልም አልጋቸውን እየወረሰ ይመስላል። የ19 ዓመቱ ላሚን ያማል አሁን በዋንጫ መደርደሪያው ላይ የዓለም ዋንጫም የአውሮፓ ዋንጫም ኮፓ ዴላሬም 3 የላሊጋ ዋንጫዎችን የስፔን ሱፐር ካፕን ጨምሮ የደረደረም ወጣት ተጫዋች እንዲሆነበት ነው። ኡናይ ሲሞን የዓለም ዋንጫው ላይ ያለው ቁጥር ትንሽ ለየት ያለ ነው። ውድ ቤተሰቦቻችን አንድ ጎል ነው በእርግጥ ያስተናገደው በቤልጅየም ብሔራዊ ቡድን የስፔኑ ግብ ጠባቂ ኡናይ ሲሞን 10 ኳሶችን አድኗል። በዚህ ዓለም ዋንጫ ላይ እንዳለ በተጫወተባቸው ጨዋታ 10 ኳስ ነው ያዳነው። ይሄ ለየት የሚያደርገው ነገር ትላንትና ኤሜሊያኖ ማርቲኔዝ የአርጀንቲናው ግብ ጠባቂ ከስፔን የተሞከረበትን 11 ሙከራ ሲያድን
ኡናይ ሲሞን ግን በአጠቃላይ በውድድሩ እንኳን 11 ኳስ አላዳነም እና ምን ያህል ትላንትና ግብ ጠባቂ ኤሚሊያኖ ማርቲኔዝ በአርጀንቲና በኩል ስራ እንደበዛበት ማሳያ ነው። ኡናይ ሲሞን በዚህ ዓለም ዋንጫ ላይ 90% ኳስ የማዳን ንጻሬ ነበረው። 10 ኳስ በሁሉም ጨዋታ አድኗል። 7 ጨዋታ ላይ መረቡን አላስደፈረም። አንድ ጎል ብቻ ተቆጥሮበት ነው የጨዋታው ምርጥ የውድድሩ ምርጥ ግብ ጠባቂ ተብሎ የተመረጠው። እንዳልኳችሁ ግን በ120 ደቂቃ 11 ኳሶችን ኤሚሊያኖ ማርቲኔዝ የማዳን ግዴታ ነበረበት። ሊዮኔል አንድሬስ ሜሲ የአርጀንቲና ጉዞ እዚህ ጋር መቆሚያው መሆኑ ምንም ጥርጥር የለውም። ሊዮኔል አንድሬስ ሜሲ ግን ብቸኛውም የመጀመሪያውም ተጫዋች ነው በዓለም ዋንጫ ታሪክ በ3 የፍጻሜ ጨዋታ ሀገሩን በአምበልነት የመራ በአንዱ ድል ሲያደረገ በሁለቱ ግን ተረቷል። ሊዮኔል ሜሲ ትላንት 120ንም ደቂቃ ነበረም የዓለም ዋንጫ ወርቅ ጫማ በዓለም ዋንጫ ታሪክ ውስጥ እጅግ በጣም ወሳኙ ተጫዋች በዓለም ዋንጫ ታሪክ ውስጥ ከፍተኛ ግብ አስቆጣሪ ተርታ የሚገኝ የባሎንዶር ሽልማት ያለው የዓለም ዋንጫን 3 ጊዜ በፍጻሜ የተጫወተ የዓለም ዋንጫም የወርቅ ኳስን የተጋራ ተጫዋች ነው። በነገራችን ላይ በሊዮኔል አንድሬስ ሜሲ እግር ኳስ ዑደት ውስጥ ብዙ ሊነሱ የሚገቡ ነገሮች ሊኖሩ ይችላሉ። ለአብነት ያክል ትላንት በተቃራኒ የተፋለመው ፓው ኮባርሴ ከሜሲ ጋር መጫወት ራሱ አንድ ሜዳ ለኛ ትልቅ ክብር ነበረ። ሳየው ይህ እውነት ነው ብዬ ራሴን ጠየቅኩ። እሱን እንዲህ በቅርበት ማየት ሜዳ ላይ መፋለም ራሱ ለእኛ በጣም አስደናቂ ነው ብሎ ወድሶታል። ባለፉት 60 ዓመታት 2 ጊዜ በተከታታይ ዓለም ዋንጫ ያሸነፈ ሀገር የለም። አንድ ጊዜ ካሸነፉት ጥቂት ሀገራቶች ውስጥ የሊዮኔል ሜሲ አርጀንቲና ግን በታሪክ ብትገኝም በትላንትናው ዕለት ግን ያንን ሪከርድ መጋራት አልቻሉም። ሊዮኔል አንድሬስ ሜሲን በተመለከተ ግን ሜሲ ለሀገሩ ባደረጋቸው 8 የፍጻሜ ጨዋታ ላይ በአንድ ብቻ ነው ግብ ያስቆጠረው በ2022 የካታር የዓለም ዋንጫ ላይ ማለት ነው። ሜሲን የፍጻሜ ጨዋታ ላይ በተወሰነ መንገድ በተለይም በሀገር ደረጃ የመደብዘዙ ነገር ትላንትናም ታይቷል። በእርግጥ ትላንትናም የአርጀንቲና ብሔራዊ ቡድን ብዙ ጥያቄ የሚነሳበት ነው። በተለይም የፊት መስመሩ ጥራት በብዙ መንገድ የተቆረጠ ነበር ማለት ይቻላል። ሙር የስፔንን አደጋ የመቀነስ እንቅስቃሴ መኖሩ ሜሲን የገደበው ይመስላል። ሊዮኔል ሜሲ ግን ከሀገሩ ጋር የዋንጫ ክብሮቹ በኮፓ አሜሪካ፣ በፋይናሊዜሚያ፣ በዓለም ዋንጫ የደመቀም ጭምር እንደሆነ የሚዘነጋ አይደለም። የውድድሩ ምርጥ ተጫዋች ሜሲ ነው የሚለን የግብፅ ብሔራዊ ቡድን ታሪካዊ ተጫዋች አቡታሪካ ነው። የቤን ስፖርት ተንታኙ ነው። በውድድሩ የኮከብ ሽልማት ላይ ቅሬታን አቀርባለሁ ብሏል። የውድድሩ ምርጥ ተጫዋች ሜሲ መሆን አለበት ያለው አቡታሪካ የኮከቡ ሽልማት ከሜሲ ውጭ ተገቢነቱ አይታየኝም ብሏል። አክሎም የውድድሩ ምርጥ ተጫዋች ሜሲና ሜሲ ነው ሲል ሜሲ ሁለተኛም ሆነ ሶስተኛም ምርጥ እሱ ነበረ እኔ ያልቀበለውም ብለዋል። ሊዮኔል ስካሎኒም 39 ዓመቱ ነው፣ ይሄ የማይታመን ነው ይላሉ። ከኔ በኩል በደንብ አውቀዋለሁ እና እርሱ ኳስ ለማቆም እስኪወስን ድረስ እንደሚጫወት እንደሚቀጥል አውቃለሁ። በብሔራዊ ቡድን ውስጥ ያሉ የቡድን አጋሮቹና በዙሪያ ያሉ ሁሉ ለእሱ ያላቸውን ነገር ሁሉ ይሰጣሉ። ሜሲ እንዲቀጥል ሁሉም ይፈልጋል። እግር ኳስ ሲጫወት ማየት እንፈልጋለን ብለዋል። ግን ሜሲ ጫማ ይሰቅላል ተብሎ ባይጠበቅም ትልቁ የሚጠበቀው ጉዳይ ከአርጀንቲና ብሔራዊ ቡድን ጋር ግን የመጨረሻ ጨዋታውን አድርጓል በሚል ነው። የዘንድሮ የዓለም ዋንጫን ሽልማት እንመልከተው። የውድድሩ ምርጥ ወጣት ተጫዋች የስፔኑ ፓው ኮባርሴ፣ የውድድሩ ኮከብ ግብ ጠባቂ ምንም ጥርጥር የለውም ኡናይ ሲሞን፣ የውድድሩ ምርጥ ተጫዋች የስፔን አማካኝ ሮድሪ፣ የውድድሩ ከፍተኛ ግብ አስቆጣሪ ኬሊያን ምባፔ ሆኗል። በነገራችን ላይ የፈረንሳይ አምበል ኬሊያን ምባፔ በ10 ጎሎች የውድድሩ ከፍተኛ ግብ አስቆጣሪ ሆኖ አጠናቋል። ኬሊያን ምባፔ የኮከብ ግብ አግቢነቱን በተከታታይ የዓለም ዋንጫ ላይ ነው ማሳካት የቻለው። ይሄም የመጀመሪያው ተጫዋች ያደርገዋል። የመጀመሪያ የሚያደርገው ግን በተከታታይ ማንሳቱ ብቻ አይደለም፣ በሁለቱም የዓለም ዋንጫ ላይ ዋንጫውን ሳያሳካ ነው ከፍተኛ ግብ አስቆጣሪ ሆኖ የጨረሰው። ኬሊያን ምባፔ በተጨማሪነት በዓለም ዋንጫ ታሪክ 22 ጎሎችን በማስቆጠር የምንጊዜም የዓለም ዋንጫ ከፍተኛ ግብ አስቆጣሪ ሆኖ ያጠናቀቀበትም ነውና በግል ኬሊያን ምባፔ እንደ ብሔራዊ ቡድንም እንደ ክለብም በግሉ ምርጥ የነበረበት ዓመት ነበር ማለት ይቻላል። እንደ ቡድንና እንደ ብሔራዊ ቡድን ያሳካው ዋንጫ ባይኖርም ውድ ቤተሰቦቻችን 4 ብሔራዊ ቡድኖች በዓለም ዋንጫ ታሪክ አንድም ደቂቃ ሳይመሩ ዋንጫውን ወስደዋል። ከዚህ በፊት ጣሊያን 1938 እና 1982 ለአንዲት ደቂቃ እንኳን በጨዋታ ሳይመሩ ዋንጫውን ወሰዱ። ጀርመን የ1990ን የዓለም ዋንጫ ስታነሳ አንድም ደቂቃ አልተመራችም። ስፔን የዘንድሮን የዓለም ዋንጫ ስታነሳ አንድም ደቂቃ
የመራት የለም። በጣም አስገራሚ ነው። የስፔን ብሔራዊ ቡድን አሁን በዓለም ዋንጫ ታሪክ በርካታ ዋንጫ ካነሱ ብሔራዊ ቡድን ተርታም እናገኘታለን። እንደ ብራዚል 5፣ እንደ ጀርመን 4፣ እንደ ጣሊያንም 4 ባትነግስም ከአርጀንቲና በመቀጠል ግን ትልቁ ዋንጫ ያላት ሀገር ናት። አርጀንቲናም 3 አላት። ፍራንስና እንደዚሁም ኡራጋይን ተቀላቅላለች። ስፔን 2 የዓለም ዋንጫን ያነሳች ብሔራዊ ቡድን በመሆን የዓለም ዋንጫን ከጅማሮ እስከ ፍጻሜ በቃል ስፖርት ዩቲዩብ ቻናል ስናደርሳችሁ ነበረ። የግል መልካታችሁን ግን አጋሩን። ምን ታዘባችሁ? በዚህ የዓለም ዋንጫ ላይ የግል መልካታችሁን በሀሳብ መስጫ ሳጥናችን ላይ ያስፍሩልን። ምናልባት በዚህ ዓለም ዋንጫ ላይ ካየናቸው ነገሮች አንዱ የውሳኔ ችግሮች፣ የአሜሪካ ቀይ ካርድን የማሰረዝ ጥንካሬና አቅምን፣ ምክንያቱም ግብር ከፋይ ሕዝብ ነው የሚመለከተው ብለው ያው ቀይ ካርዱ እንዳስነሱ በግልጽ የተናገሩበት የዓለም ዋንጫ፣ የአሰልጣኞች መባረር፣ ብዙ ነገር አይተናል። አሰልጣኞቿን ከቀነሰች ሀገር አንዷ ጀርመን ናት። ዩሊያን ኔግልስማንን የቀነሰችው ወይም ከብሔራዊ ቡድን ያሰናበተችው ጀርመን ቀጣዩ አሰልጣኟም ታውቋል። ክሎፕ ሆኗል። ክሎፕ በዚህ ሳምንት ፊርማቸውን እንደሚያኖሩ ታውቋል። በነገራችን ላይ ኔሽንስ ሊግ 2027 ዩሮ 2028 የዓለም ዋንጫ 2030 እንዲመሩ ከስምነት ከደረሱ በኋላ በዚህ ሳምንት ፊርማቸውንም ለማኖር ከስምነት ደርሷል። የክሎፕ እና የጀርመን ጉዞ አንድ ብሎ በዚህ ሳምንት ይጀምራል። በክለብ ደረጃ ውድ ቤተሰቦቻችን ያገኘናቸውን አጫጭር ስፖርታዊ መረጃዎች ደግሞ እናስደምጣችሁ። ባርሴሎና እናስቀድም። ባርሴሎና በአትሌቲኮ ማድሪዱ አጥቂ ዩሊያን አልቫሬዝ ጉዳይ ላይ እልባት ያገኝ ዘንድ ዝውውሩ ለአትሌቲኮ ማድሪድ 11 ቀን ሰጥቷቸዋል። እስከ ጁላይ 31 የዝውውሩ እልባት ያገኛል ተብሏል። ባርሴሎናዎች 100 ሚሊዮን ዩሮ ቀጥታ የሚከፈል ገንዘብና ተጨማሪ ቦነስ ክፍያዎችን አቅርበው መልስ እየጠበቁ ነው። በዚህ ወር ውስጥም እንዲጠናቀቅ ይፈልጋሉ። አትሌቲኮ ማድሪዶች 150 ሚሊዮን ዩሮ ለማድሪድ አንሸጠም ብለው ይዘውት እንዳሉ ይታወቃሉ። ዩሊያን አልቫሬዝ በዓለም ዋንጫ ካደረገው እንቅስቃሴ አንጻር ምን ያህል ይገባዋል በአትሌቲኮ ማድሪድ እስካሳየው አንጻር የሚለውን የባርሴሎና ደጋፊዎች መልከታችሁ ልታጋሩን ትችላላችሁ። ግን ባርሴሎና በሚቀጥሉት 11 ቀናት ውስጥ የዩሊያን አልቫሬዝን ዝውውር እልባት ማስጠት ይፈልጋሉ። ይሆናልም አይሆንም፣ ይሳካልም አይሳካምም በሚለው ጉዳይ ላይ ማለት ነው። ከዛ ውጪ ምናልባት በባርሴሎና በኩል ልናነሳ የወደድነው በዚህ የዓለም ዋንጫ ላይ ውድ ቤተሰቦቻችን ባርሴሎና 8 ተጫዋቾቻቸው ዋንጫ በልተዋል። ወደ ቤተሰቦቻችን 8 የባርሴሎና ተጫዋቾች ዳኒ ኦልሞን፣ እነ ፔድሪ፣ ጋቪን ጨምሮ እነ ፌራን ቶሬዝ፣ ላሚን ያማል ውድ ቤተሰቦቻችን 8 የባርሴሎና ተጫዋች የዓለም ዋንጫን ስሟል። በጣም አስገራሚ ነው። ከዛ ውጪ በዝውውር መስኮት ላይ ምናልባት በባርሴሎና በኩል ከዚህም በኋላ ከዓለም ዋንጫን ፍጻሜ ስለመጣ ትልቅ ነገር እንሰማለን። ምናልባት ከተቀናቃኝ አንጻር ሪያል ማድሪድ 2018 ነው የመጨረሻው ተጫዋቹ የዓለም ዋንጫን ያሳካለት። አሁን ኩኮሪያ ያሳክቶለታል። በእርግጥ አብዛኛውን ክፍያ የወሰደው ቼልሲ እንደሆነ ይታወቃል። በኩኮሪያ ጉዳይ ላይ በባለቤትነት ምክንያት ማለት ነው። ቫራን በኋላ ግን ቢያንስ የሪያል ማድሪድ ንብረት የሆነ ተጫዋች የዓለም ዋንጫን ማሳካት ችሏል። ቫራን 2018 ነበረ። በዝውውር መስኮቱ ላይ ሪያል ማድሪድና ባርሴሎናን ሊያፋጥጥ ይችላል የተባለው የቶትናም ሆትስፐርሱ የመሃል ተከላካይ ክርስቲያን ሮሜሮ ነው። ሁለቱም ክለቦች የተጫዋቹን ቅርብ ሰዎች አነጋግሯል። ሁለቱ የስፔን ኃያላን ክለቦች የመሃል ተከላካያቸውን ልምድ ባለው ተጫዋች ለማጠናከር ጥረት እያደረጉ ነው። በተጨማሪነት ግን አትሌቲኮ ማድሪድን በዝውውር ውስጥ እንዳለ ይታወቃል። ቶትናም ሆትስፐርሶች ክርስቲያን ሮሜሮን እስከ 60 ሚሊዮን ዩሮ ለመሸጥ ፍላጎት አላቸው። ቲም ቶክም ይዞት በወጣው መረጃ መሰረት ቶትናም ማቆየት ግን በጣም አስገዳጅ ከሆነበት እስከ 60 ሚሊዮን ዩሮ ተጫዋቹን የመሸጥ እንዲሁ ፍላጎት እንዳላቸው በስፋት እየተዘገበ ይገኛል። ጉዳዩን እንመለከተዋለን። በተለይም በፕሪሚየር ሊግ የቶትናም የዝውውር ጉዳዮችን ስናነሳ በስፋት የምንመለከት ይሆናል። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ ውድ ቤተሰቦቻችን። ለየት ያሉ ጥንቅሮች በቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን በስፋት እያደረስናችሁ እንገኛለን። በዓለም ዋንጫ ዙሪያ በርከት ያሉ መረጃዎችን በአውሮፓም ዙሪያ እያጋራናችሁ ነው። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን ሻገር ከፕሪሚየር ሊግ መረጃችን ጋር ላይክ፣ ሰብስክራይብ እና ሼር እያደረጋችሁን አብራችሁን ቆዩን። የማንቸስተር ሲቲው የአማካኝ ስፍራ ተጫዋች ሮድሪ በጣም ጥሩ የዓለም ዋንጫን አሳልፈዋል። በግሉ ዋንጫውንም በእርግጥ አንስቷል። ከዶናልድ ጄ ትራምፕ ዋንጫን ተቀብሏል። የሮድሪ ጉዞ ቀላል ተብሎ የሚነገር አይደለም። ውድ ቤተሰቦቻችን በዚህ የዓለም ዋንጫ ላይ
በበርካታ ቁጥሮች ብናነሳ የአማካኝ ክፍልን ጥራት በብዙ የተመለከትነው በነገራችን ላይ በሮድሪ ላይ ነው። የአማካኝ ክፍሉ ላይ የነበረው ጥራት ፍጹም የተለየ ነው። ጉዳት በብዙ በፈተነው የውድድር ዓመት ላይ በማንቸስተር ሲቲ ቤት እምብዛም ጨዋታዎችን አላደረገም ነበረ። እንደውም በዚህ ክረምትም ላይ ሲቲን ይለቃል ተብሎ በትልቁ ሲጠበቅ የነበረ ተጫዋች ነው። ግን የዓለም ዋንጫው ምርጡ ተጫዋች ሆኖ ተመርጧል። ከዛ ውጪ በቁጥርም ብንመለከት በአማካኝ ስፍራ ላይ የእሱን ያክል የግብ ዕድሎችን የፈጠረ የአማካኝ ስፍራ ተጫዋች የለም። የእሱን ያክል ጥራት ያላቸው ኳሶችን ያቀበለ የአማካኝ ስፍራ ተጫዋች አናገኝም። የሮድሪ የእግር ኳስ ሕይወትም ውድ ቤተሰቦቻችን በጣም አስደናቂ ነው። 4 ፕሪሚየር ሊግ፣ 2 ሱፐር ካፕ፣ 3 ካራባው ካፕ፣ 2 የኤፍኤ ካፕ፣ 1 የክለቦች ዓለም ዋንጫ፣ 1 የዓለም ዋንጫ፣ 1 የአውሮፓ ዋንጫ፣ 1 ሻምፒዮንስ ሊግ፣ 1 ኔሽንስ ሊግ፣ 1 ባሎንዶር በግሉ፣ የዓለም ዋንጫ ምርጡ ተጫዋች፣ የአውሮፓ ዋንጫ በነገራችን ላይ ምርጥ ተጫዋችም እንዲሁ ተብሎ የተመረጠ ተጫዋች ነው እና የሮድሪ ቁጥር ፍጹም የተለየ ነው። ሲቲ እሱን ኮንትራት ለማራዘም አሁን ከፍተኛ ጥረት እያደረገ መሆኑን አረጋግጠናል። በርከት ያሉ የሲቲ ታማኝ የዜና ምንጮችም በሲቲ በኩል ሮድሪን ኮንትራት ለማራዘም የሚደረገው ጥረት አሁንም ተጠናክሮ ቀጥሏል። ትላንት ምሽትም በቃል ስፖርት ዩቲዩብ ቻናል የአሁን በዓለም ዋንጫ ምክንያት አነሳ ነው እንጂ ጉዳዩ በሲቲ በኩል በስፋት እየተሰራበት እንደሆነ አረጋግጠናል። እንዲህ አይነቱን ተጫዋች በቀላሉ ማጣት ለሲቲ በየትኛው መንገድ አዋጭ ነው ተብሎ ግን አይታሰብም። ቼልሲዎች በዝውውር መስኮቱ ልምድ ያለው ተከላካይ ለማምጣት በሚደረገው ጥረት ላይ በግል ጉዳይ በመርህ ደረጃ ከክሪስታል ፓላሱ የማል ተከላካይ ማክስን ላክሩዋ ጋር ከስምነት ደርሰዋል። በተጫዋቹ በኩል ወደ ቼልሲ ለመዘዋወር በመርህ ደረጃ ከስምነት ደርሰዋል። አሁን ትልቁ የቀራቸው ነገር ቼልሲ ፓላስን ማሳመን ነው። በነገራችን ላይ ቼልሲ ይህንን ዝውውር ለመፈጸም ልክ እንደ ፓሌስትሪን አይነት የዝውውር ሂሳብ ማቅረብ ይፈልጋሉ ተብሏል። እስከ 55 ሚሊዮን ፓውንድ በላይ ያልበለጠ ማለት ነው። ትልቁ ችግር ፓላስ አሁን ከዚህ ከፍ ያለ ገንዘብ በተለይም በወቅታዊ ዝውውር ምክንያት ይፈልጋሉ ተብሏል። ቼልሲዎች ግን አሁን ጠንከር ያሉ ድርድሮችን ማድረጋቸውን ቀጥሏል ከፓላስ ጋር። በዚህ ሳምንት እልባት ያገኛል ተብሎ የሚጠበቅ ዝውውር ነው። የፈረንሳይ የዓለም ዋንጫም አጠቃላይ ሁሉ ነገሩ ስለተጠናቀቀ የዓለም ዋንጫ ከዚህ በኋላ ዝውውር ላይ ነው ትኩረት የሚደረገውና ተጫዋቾች ለዝውውርም ቅድሚያ ሰጥተው እንቅስቃሴ ያደርጋሉ። ፕሪሲዝኖች፣ ቅድመ ውድድር ዝግጅቶች ያው አስቀድመው እንደተጀመሩ የሚታወቃልና የቼልሲም እዚህ ዝውውር ላይ እልባት በዚህ ሳምንት ይሰጣል ተብሎ ይጠበቃል። ሌላው በቼልሲ ዝውውር ውስጥ በትልቁ የሚጠበቀው ተሰናባሽ ተጫዋቾችን በተመለከተ ነው። ያው የአሌሃንድሮ ጋርናቾ ነገር ይፋ አደባባይ ላይ ወጥቶ ራሳቸው አሰልጣኙም አዲስ ክለብ እንዲፈልግ መወሰናቸውን ተናግረው ነበረ። አሁን የእሱን ጨምሮ ውድ ቤተሰቦቻችን እንዲሁም የፊት መስመር አጥቂው ኒኮላስ ጃክሰን በአስቶን ቪላ ቤት ስማቸው ተገኝተዋል። ኡናይ ሲሞን ኒኮላስ ጃክሰንን በዋና አጥቂነት አሌሃንድሮ ጋርናቾንም በተመሳይ በፍላጎት ደረጃ ይዘዋል የተባለው እንደ ቶክ ስፖርት ዘገባ ከሆነ በተለይም የጃክሰን በቀጣይነት ወደ ቡድኑ መምጣት ምክንያት የሆነው የሞርጋን ሮጀርስ በራሱ ወደ ቼልሲ ማቅናት ነው። አስቶን ቪላዎች ራሳቸው ለማጠናከር የቼልሲዎቹን ሁለቱን አሌሃንድሮ ጋርናቾና ኒኮላስ ጃክሰንን ፈልጓል። ኒኮላስ ጃክሰንን በተመለከተ ግን ምንም እንኳን በአስቶን ቪላ ፍላጎት ቢኖርም ዋና ፍላጎቱ ግን አሁንም ተጫዋቹ በዛው በቼልሲ መጫወትና ለቦታው መታገልን ቅድሚያ ይሰጣል። መረጃው ስካይ ስፖርትም ነው። ቼልሲ 117 ሚሊዮን ፓውንድ ይከፍላል ለሞርጋን ሮጀርስ ዝውውር። በነገራችን ላይ ምንም አይነት ተጨማሪ ክፍያ የለም። ይሄኛው ክፍያ አጠቃላይ ክፍያው ነው 117 ሚሊዮን ፓውንድ። ዣቪ አሎንሶ የተሳተፉበት አርሰናል እያወቀ በገንዘቡ ምክንያት ብቻ ከዝውውሩ ራሱን ያገለለበት በ24 ሰዓት ድርድር ውስጥ የተጠናቀቀ ነው። ሮጀርስ የ6 ዓመት ኮንትራት ይፈርማል። ሮጀርስ የ6 ዓመት ኮንትራት ከመፈረም በተጨማሪ እስከ 2033 የማራዘም አንቀጽም እንደሚካተበት ተረጋግጧል። በዚህ ሳምንት የሕክምና ምርመራውን አድርጎ የቼልሲ ንብረት ይሆናል። በነገራችን ለወደ ቤተሰቦቻችን ቼልሲ ያስፈረመው ሁለተኛ ተጫዋች ይሆናል ሞርጋን ሮጀርስ 117 ሚሊዮን ፓውንድ። ከዚህ በፊት ማርኮ ፓሌስትራን ከአታላንታ በ55 ሚሊዮን ዩሮ አካባቢ የግላቸው ማድረጋቸው አይዘነጋም። ሁለት ተጫዋቾችንም ሸጧል። በነገራችን ላይ ኩኮሪያን ለሪያል ማድሪድ በ60 ሚሊዮን ዩሮ፣ እነዚሁም አንድሬ ሳንቶስን ለማንቸስተር ዩናይትድ በ50 ሚሊዮን ፓውንድ ሸጧልና ኦልሞስት የ100 ሚሊዮን ፓውንድ አካባቢ አግኝተዋል ወደ ካዝናቸው። በእርግጥ የወጡትን ገንዘብ ካሰላ ነው በጣም ከፍ ያለ መሆኑ ምንም ጥርጥር የለውም። ሊቨርፑል በአሁኑ የዓለም ዋንጫም ሻምፒዮን አለው። ከዚህ ቀደሙ ሻምፒዮኑ አሌክሲስ ማካሊስተር በ2022 የካታር የዓለም ዋንጫ ድል ማድረጉን ተከትሎ ወደ እንግሊዝ ከመጡና በሊቨርፑል ሻምፒዮን ሆኖ ከተጫወቱት አሌክሲስ ማካሊስተር ነበር። ትላንትና አርጀንቲና ድል አደረገችም። ስለዚህ ሊቨርፑል በአሌክሲስ ማካሊስተር ሳይሆን
በቪክተር ሙኒዝ ይወከላል ማለት ነው። ጨዋታ ባያደርግም ቪክተር ሙኒዝ ሊቨርፑል ላይ ሆኖ ዓለም ዋንጫን ይዞ ይመጣል። ምናልባት በሊቨርፑል በኩል አዲስ እድገት ያሳየ የዝውውር እንቅስቃሴ በዚህ ሰዓት ባይኖርም ምናልባት ግን ለሊቨርፑል ደጋፊዎች አንድ መረጃ ልናደርስ ወደድን። የቅድመ ውድድር ዘመን የመጀመሪያ ዙር ጨዋታ ሊቨርፑል ከሰንደርላንድ ሐምሌ 18 ቅዳሜ ቀን ነው ሌሊት 7 ሰዓት ጂኦዲስ ፓርክ ስቴዲየም ላይ ጨዋታ ይደረጋል። ያው ለማየት በጣም አስቸጋሪ ሰዓት ነው። ምናልባት በዓለም ዋንጫ አምሽቶ የማየት ልምድ ያለው ሊቨርፑል ግን ሊያየው የሚችለው ጨዋታ ነው። የአርሰናል ነገር መነጋገሪያ እንደሆነ ይታወቃል። በተለይም አርሰናል የአቋም ለውጥ ካደረገ በኋላ ማለት ነው። የተጠየቅነውን ሁሉ አንከፍልም፣ እኛ ስናምንበት ብቻ እንከፍላለን የሚል ፖሊሲ እንዳላቸው ከሰሞኑ ይፋ ተደርጓል። በተለይም የሮጀርስ ዝውውር በጣም ባልተጠበቀ ሁኔታ ወደ ቼልሲ ሲያመራ አርሰናል ገንዘብ ቸግሮት ነው ወይ ሲባል ገንዘብ ችግር እንዳልገጠመ፣ ነገር ግን በጣም የተጋነነ ገንዘብ እንደማይከፍሉ ሁሉ ነገር ይሄ ጤናማ የሆነ የተጫዋች የመግዛት ሂደት ውስጥ ብቻ ነው የምንሳተፈው የሚል ውሳኔ ወስነው ነበረ። ጉዳዩን በተመለከተ በቃል ስፖርት ዩቲዩብ ቻናል በምሽት ዘገባችን ሰፊ መረጃ ለአርሰናል ደጋፊዎች ስናደርስ ዋቢ ያደረግነውም ዴቪድ ኦርኔስቴን ነበረ። የሞርጋን ሮጀርስ ዝውውር መጨረሻ ሰዓት ላይም ሲፈጸም ለአርሰናል የተነገረ፣ አርሰናሎችም አምነውበት የተጫዋቹን ዝውውር ወደ ቼልሲ መሄድ የተቀበሉት ጉዳይ መሆኑም እንዲሁም የሚዘነጋ አይደለም። የአርሰናል ፖሊሲ ያዋጣል ብላችሁ ታስባላችሁ ወይ? መልከታችሁን አጋሩን። አርሰናል 20 ሚሊዮን ፓውንድ ለሽያጭ ካቀረበው ጋብርኤል ጀሱስ ማግኘት አልቻለም። በእርግጥ አንዳንድ ጊዜ የአርሰናል ደጋፊዎች ምናልባት አስተውለት ሊሆን ይችላል በርከት ያሉት ለምንድን ነው እኛ ስንሸጥ ገንዘቡ የሚያንሰው ስንገዛ በጣም የተወደደ ነው የሚል ቅሬታን ያቀርብ ነበር አርሰናል ደጋፊ። ምናልባት ከፖሊሲው አንጻር የአመራሮቹ ይህን የተረዱ ይመስላል። እነ ጆሽ ክሮንኬ በእርግጥ እኛ የገንዘብ ችግር ሳይሆን ጥራት ላይ ነው ትኩረት የምናደርገው ማለታቸው ይታወቃል። ከዚህ ጋር በተያያዘ ለጋብርኤል ጀሱስ 20 ሚሊዮን ፓውንድ አቅርበው ገዢ አላገኙም በዚህ ገንዘብ። ኤስ ሚላን ግን አሁንም ጥረት እያደረገ ነው ብራዚልን አጥቂ ከአርሰናል ለማስፈረም። ነገር ግን አርሰናል በኩል ይህን ተጫዋች ከ20 ሚሊዮን ፓውንድ በታች ለመሸጥ አሁንም ፍላጎቶች እየታዩ አይደሉም። መድፈኞቹ በተጫዋቹ በኩል እንግዲህ ዝቅተኛ ያሉት ገንዘብ 20 ሚሊዮን ፓውንድ ነው። በነገራችን ላይ ተጫዋቹ ተጨማሪ ኮንትራት ፈርሞ በአርሰናል ለመቆየት ቅድሚያ የሚሰጠው ነው። ከዛ ውጭ የአጥቂ ክፍሉ በዩሊያን አልቫሬዝ ይጠናከራል አይጠናከርም የሚለው ያው እንደተጠበቀ ነው። ውድ ቤተሰቦቻችን ከዓለም ዋንጫ ተጠናቋል። ስለዚህ አትሌቲኮ ማድሪድ ጋር እና በባርሴሎና መካከል የሚደረገው ድርድር ያለ ስምምነት ከተጠናቀቀ አልቫሬዝ ወደ አርሰናል የመምጣት እድሉ በጣም ሰፊ ነው። አርሰናል በዊሊያም ሳሊባ ጉዳት ላይ ተንተራሰ ዝውውርን ማድረግ ይፈልጋል። በተከላካይ የፓላሱ ላክሮዋ በቼልሲ ቤት ለመቀላቀል በጣም የተቃረበ ተጫዋች ነው፣ ግን በአርሰናል ዝርዝር ውስጥ አለ። ኢዜሪ ኮንሳ በአርሰናል ዝርዝር ውስጥ አለ። አርሰናል ምናልባት የሳሊባ ጉዳት በጣም አጭር ጊዜ ከሆነ እና ምናልባት የተፈራው ቀዶ ጥገናን ካላደረገ የነፃ ዝውውሮችን ሊመለከት ይችላል። ልምድ ያለው ጆን ስቶንስ አሁን ከማንቸስተር ሲቲ ነፃ ነው። እናም በአርሰናል በኩል እያጤኑበት ነው ተብሏል። ግን የሳሊባ ጉዳት በጣም ያጭር ጊዜ ነው ወይ የሚለው በጣም ይወስኗል። ለዚህ ዝውውር በነፃ ነው የሚያገኙት። የደሞዝና የጥቅማጥቅም ጉዳይ ነው አርሰናል በጆን ስቶንስ ላይ ድርድር ሊያደርግ የሚችለው። ከዛ ውጭ አርሰናል አዮብ ቡዋዲ በሲቲ በኩል በጥብቅ እየተሰራበት ያለ ተጫዋች ቢሆንም አሁንም ግን የብሩኖ ጉማሬሽ ነገር የመፈጸም ዕድሉ በጣም እየተቀዛቀዘ መጥቷልና እንደ ሌኪፕ ዘገባ ከሆነ አርሰናል አማራጮቹ ላይ በተለይ የምናየው ቡዋዲ ላይ ዳግም ሊንቀሳቀስ ይችላል። በነገራችን ላይ በሚኬል ማርቲያን አርቴታ በኩል የዝውውር ሂደት ላይ በጣም የመወሰን ስልጣን ነበራቸው። በተለይም ከአንድሪያ ቤርታ መምጣት በፊት በነበሩት በኤዱ ጋስፐር ዘመን የሚኬል ማርቲያን እጅ በጣም ረጅም ነበረ። አሁን ግን የተሰበሰበ ይመስላል። ምክንያቱም ሮጀርስን አጥብቀው የፈለጉት እሳቸው ነበሩ። ግን ተጫዋቹ ላይ ጠንካራ ፍላጎት ቢኖራቸውም እሳቸው በአርሰናል የዝውውር ፖሊስ ውስጥ ግን ሊካተተላቸው አልቻለም ወይ ቦርዱን አላሳመኑም እሳቸውና ደስተኛ አይደሉም ተብሏል። ሚኬል ማርቲያን አርቴታ ዝውውሩ ባለመፈጸሙ። ከዛ ውጪ ምናልባት አርሰናልን ካነሳ ልናነሳ የምንወደው 3 ተጫዋቾቹ የዓለም ዋንጫን ይዘው መጥተዋል። የመጫወቻ ደቂቃ ጉዳይ 0 ያለው ተጫዋች ቢኖርም ግብ ጠባቂው ዳቪድ ራያ፣ አማካዮቹ ሚኬል ሜሪኖ እና ማርቲን ዙቤሜንዲ የዓለም ዋንጫን አሳክተው ስመው ወደ አርሰናል የሚመጡ ናቸው። የፕሪሚየር ሊግም የዓለም ዋንጫም ሻምፒዮን ናቸው ማለት ነው። ምናልባት በዩናይትድ የመረጃ ሰዓታችን ልናነሳ የወደድነው ከዚህ የዓለም ዋንጫ ጋር በተያያዘ አሰልጣኝ ሰር አሌክሳንደር ቻክማን ፈርጉሰንን ነው። አሰልጣኝ ፈርጉሰን
ማጥቃት ጨዋታን እንጂ ዋንጫን አያሸንፍም ይላሉ እሳቸው። ስፔን 1 ጎል ነው በዚህ ዓለም ዋንጫ ላይ የተቆጠረባት። የስፔን የመከላከል ክፍል ጥራት በብዙ ተነግሮለታል። ምናልባት የዩናይትዱ አለቃ የቀድሞ ሰው እንዳሉት አይነት የእግር ኳስ ፍልስፍና አዋጭነቱን በተግባር ያሳየ የዓለም ዋንጫ ነው ወይ? ምልከታችሁ ነገሩን። በዚሁ ግን የዓለም ዋንጫና ዩናይትድን ደግሞ ካነሳን ያ የሌሳንድሮ ማርቲኔዝ ጉዳት ተመልሶ መጥቷል። ምናልባት ትላንትና እንደ ጨዋታ ተርኒንግ ፖይንት ወይም የጨዋታውን ውጤት ለዋጭ ቅጽበቶች ውስጥ የሌሳንድሮ ማርቲኔዝ እና የክርስቲያን ሮሜሮን ጉዳት እንደ አብነት አንስተን ነበረ። ሌሳንድሮ ማርቲኔዝ መጎዳቱን ተከትሎ ለማንቸስተር ዩናይትድ መቼ ይመለሳል የሚለው ትልቁ ጥያቄ ነው። ምክንያቱም እሱ ሲጎዳ በጣም ረጅም ጊዜ እንደሚሆን ይታወቃልና ዩናይትዶች ደግሞ አስቀድሞም ከሰሞኑ በዝውውር ላይ መንቀሳቀስ የፈለጉበት ዋና ምክንያት የሌሳንድሮ ማርቲኔዝ የተከላካይ ክፍል የጥራት ሳይሆን የጉዳት ራሱ ሌላኛው አጣማሪው ማቲያስ ዴላይትም እንዲሁ በጉዳት የሚሰቃይ ተጫዋች እንደሆነ ይታወቃል። ትላንትና ማርቲኔዝ ተጎድቷል። ለምን ያክል ጊዜ የሚለውን ደግሞ እናጠረዋለን። ማንቸስተር ዩናይትድ የክንፍ አጥቂ ለማምጣት በሚያደርገው ጥረት ላይ ሰመርቪል በዋነኝነት ተይዞ ነበረ። ግን አሁን የሰመርቪልም እንቅስቃሴ ለጊዜው ቆሟል። ሞር ወደ ሮማ የማቅናት እድሉ በጣም እየሰፋ መጥቷል። ሮማ በጋርናቾ ጉዳይ ላይ ልባት ስላላገኘ ማለት ነው። ከዚህ ጋር በተያያዘ ማንቸስተር ዩናይትዶች ሌሎች የክንፍ አጥቂዎችን እየተመለከቱ ነው። ግን ሁኔታው የራሽፈርድ ዝውውር ላይ የተመረኮዘ ቢሆንም ፓሪስ ሰን ዠርሜኖች ለገበያ ያቀረቡት ብራድሌ ባርኮላ በአርሰናል በሊቨርፑል በከፍተኛ ሁኔታ በዝርዝር ውስጥ የተያዘና ሊቨርፑል መዳረሻው ሞር ይሆናል ተብሎ የሚጠበቅ ተጫዋች ነው። ከዚህ ጋር በተያያዘ ማንቸስተር ዩናይትዶችም የተጫዋቹ ሁኔታ መከታተል ጀምረዋል። አርኤምሲ ስፖርትም አስነብቦታል ጉዳዩን። ዩናይትዶች በዝርዝራቸው ውስጥ ይዘውታል ይህን ተጫዋች። ይፋዊ ጥያቄ፣ ድርድር፣ ውይይት ባይደረግም ማለት ነው። ዩናይትድ እንዳልኳችሁ በዛ ቦታ ላይ ግን አሁንም የራሽፈርድን ጉዳይ እልባት መስጠትን ቅድሚያ ይሰጣል። በዩናይትድ በኩል ምናልባት ሌላ ልናነሳ የወደድ ነው የአዳም ዋርተንን ጉዳይ በተመለከተ ነው። በዩናይትድ ዝርዝር ውስጥ መኖሩ የተረጋገጠ ተጫዋች ነው። በነገራችን ላይ ዩናይትድ አይደለም አዳም ዋርተንን የስቱትጋርቱ አንጄሎ ስቲለርን በዝርዝራቸው ውስጥ አካተ ይዘዋል። ባሌባ ዛሬም በዩናይትድ የአማካይ ዝርዝር ውስጥ ያለ ተጫዋች ነው። የማንቸስተር ዩናይትድ ዝርዝር ውስጥ ከነበሩት ውስጥ ያው ያጧቸው የተረጋገጡት የሳንድሮ ቶናሊን ወደ ቶትናም ያቀናበት፣ ኤሊዮት አንደርሰን ወደ ሲቲ ያቀናበት ዝውውር ይጠቀሳል። ማቲያስ ፈርናንዴዝ ወደ ቶትናም ሲያቀናም እንዲሁ የዩናይትድ ፍላጎት ነበረ። ዩናይትድ እነኝን ሁሉ ተጫዋቾች ላይ ከፍተኛ ስራ ያልሰራው በገንዘብ ክፍያ አለመስማማት ነው። እነ ብሪያን ሮብሰን ለዩናይትድ የጨዋታ ስታይል እባካችሁ አዳም ዋርተንን አምጦ ቢሉም ዩናይትድ በክፍያው ጉዳይ ምክንያት እዚህ ዝውውር ላይ ገፍቶ እንደማይሄድ አሳውቋል። ራድቬቴክ አሁን በማንቸስተር ዩናይትድ ቋሚ ሆኜ መጫወት እፈልጋለሁ ብሏል። ሴላመንስን ቦታ ግን ትተው ለራድቬቴክ ቋሚ ስፍራን ይሰጣሉ ተብሎ አይታሰብም። ከዚህ ጋር በተያያዘ እሱ ምናልባት በቅርቡ ታዩታላችሁ እያለ ይገኛል። በትልቅ ደረጃም በክለብ ደረጃ ቋሚ ሆኜ መጫወትን የምችልበት ጊዜ ይመጣል እያለ ነው እና ጥሩ ስሜትም እየተሰማኝ ነው። አሁንም በጥሩ ዝግጅት ላይ ነኝ እያለ ይገኛል ራድቬቴክ። ከዚህ ጋር በተያያዘ በማንቸስተር ዩናይትድ ይቆያል ወይንስ ክለቡን በውሰት አሊያም በቋሚነት ይለቃል የሚለው ይጠበቃል። በዩናይትድ በኩል ግን ሴላመንስ ነው ቋሚ ሆኖ ይቀጥላል ተብሎ የሚታሰበው። ከሴላመንስ ወቅታዊ ብቃት ጋር በተያያዘ ብዙ አጨቃጫቂ አነጋጋሪ ጉዳዮች ቢኖሩም በተለይም የዓለም ዋንጫውን ተንተርሶ ግን በዩናይትድ ቤት በጣም የሚታመነው በጣም በትልቅ ቦታ ትኩረት የሚሰጠው ግብ ጠባቂ ነው። የዩናይትዱም አለቃ በእሱ ይቀጥላሉ ተብሎ ይታሰባል። ምናልባት የዩናይትድ ደጋፊዎች ከዓለም ዋንጫም ቆይታውን አንጻር አያይዛችሁ በተጠናቀቀ ውድድር ዓመት ሴላመንስ አሁንስ ቋሚ ሆኖ በዩናይትድ በኩል ሻምፒዮን ቡድኑን ማድረግ አይችልም ወይ? የግል መልከታችሁን አጋሩን። ቃል ስፖርት ላይ ናችሁ፣ ላይክ ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ትላንታችሁ እንዴት እንዳለፈ ጻፉልን። ጥቂት ደቂቆችን ቆይተን እንመለሳለን። የሳምንቱ የመጀመሪያ ቀን ሰኞ። መልካም ቀን ይሁንላችሁ።